ዛሬ ወደ አንዲት ገዳም ይያችሁ ልሄድ ነው። ተከተሉኝ። የከተማዋ ገዳም ብያታለሁ እኔ። መሀል ከተማ አዲስ አበባ ውስጥ የምትገኝ ግን ደግሞ ልዩ የገዳም ገጽታ ያላት በቦታ አቀማመጧ፣ በዛፎቿ አቀማመጥ፣ በዛፎቿ አቀባበል ወደ ግቢዋ ስትገቡ የመንፈስ እርካታን የምታገኙባት ድንቅና ልዩ ቤተክርስቲያን ዛሬ ላስተዋውቃችሁ ነው። በቅድሚያ ግን ስለዚች ቤተክርስቲያን አየር ጤናና የአካባቢዋ የተዋህዶ ልጆች ምስጋና ይገባቸዋል ማለት ወደድኩ። ይህችን ገዳም ወይም ደግሞ ይህችን ቤተክርስቲያን እንድትሆን የሄዱበት ልዩ ጥበብ፣ የመጡበት አስገራሚ ጥበብ፣ ወደ ቤተክርስቲያንነት እንድትቀየር ያደረጉት አስገራሚና ተአምራዊ ጥበብ ነው። ዛሬ እንደዚህ በምታዩት መልኩ ለብዙ ሰዎች የህሊና እረፍት፣ የመንፈስ እርካታን የምትሰጥ ቤተክርስቲያን ሆናለች። እንደዚህ ሆና እንድናያት ግን የአካባቢው ማህበረሰብ ምን ዋጋ ከፍሏል? በምን መልክ ነው ይሄንን ቦታ ወደ ቤተክርስቲያን እንዲቀየር ያደረጉት? በምን አይነት ጥበብ የሚለው ግን ለአይምሮ ሁሉ ይከብዳል። በጣም ገርሞኛል። ጥበብ ማለት እንደዚህ ነው። ለቤተክርስቲያን፣ ለእግዚአብሔር ቤት፣ ለአምልኮ ቦታ ዋጋ መክፈልን እዚች ቦታ ላይ ተረድቻለሁ። በእድሜ 17 ዓመቷ ነው አሉ። ግን ደግሞ በቤተክርስቲያን ደረጃ 9 ዓመቷ። ግን እንዴት? እሱ ሌላ ተአምራዊ ክስተት ነው። ይህቺ ቤተክርስቲያን የምትገኘው አየር ጤና አደባባይ አካባቢ ትንሽ የ3 ደቂቃ የ4 ደቂቃ እንደሄዳችሁ የምትገኝ ኤፍኤም ማርያም ትባላለች። ዛሬ እግር ጥሎኝ በድንገት ያየኋት ድንቅ ቦታ ናትና የቦታው ስፋት፣ የቦታው አቀማመጥ እጅግ የሚገርም ነው። ለዛውም በዚህ ዘመን ይሄን ያክል ቦታ ይገኛል ወይ የሚለው በጣም አጠያያቂና አስገራሚ ነገር ነው። ግን አድርገውታል። ማን? የአካባቢው ነዋሪዎች በልዩ ጥበብ። ማን ይባላል ስሟ? ኤፍኤም ማርያም ቤተክርስቲያን። እንግዲህ ያልኳችሁን ነገር እያያችሁ ተረዱ። ትንሽ ቪዲዮ ቀንጨብ አድርጌ እንድታውቋት ስለፈለኩ ነው። እዩዋትና ትገርማላችሁ። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። ቀባሪ ሲያጡ አዛውንቱ፣ ሜዳ ሲወድቁ ሕፃናቱ፣ እሳት ሰደዱን እንዲቆም አማልጅን ድንግል ማርያም። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል።